ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ተጠናክሮ በቀጠለው የመካከለኛው ምስራቅ ውጥረት መካከል ለአንድ ቀን ለብዙዎች ተስፋ ሰጥቶ የነበረው የትራምፕ ንግግር እንደ ጤዛ ተኗል። ትላንት ከኢራን ጋር የተጀመረው ድርድር በጥሩ ሁኔታ እየሄደ ነው ያሉት ትራምፕ ዛሬ ደግሞ ድርድሩ አያዋጣም ወደሚል አቋም ማፈግፈጋቸው ግራ አጋቢ ሆኗል። ፔንታጎን ልዩ አየር ወለድ ኮማንዶ ወደ ኢራን ሊልክ መሆኑን ሲያስታውቅ ኢራንን ባዶ እጅ ሳላስቀርና የመንግስት ለውጥ ሳይመጣም ወደ ኋላ የለም ያለችው እስራኤል በበኩሏ በድርድሩ ውስጥ ጣልቃ ገብታለች። ጠቅላይ ሚኒስትር ኔታንያሁ ያለኛ ስምምነት ትራምፕ በግል ውሳኔ ጦርነቱን ማስቆም አይችልም የሚል ከበድ ያለ አቋም ይዘው ተከስተዋል። የሁለቱ መሪዎች መካከል የታየው አለመግባባት ነገሮችን እንዳያካብዳቸው ተሰግቷል። በሌላ በኩል ደግሞ ኢራን አሁንም እጅ አልሰጥም ያለች ሲሆን በ3 ሳምንት ጦርነት አሜሪካ ሽባ ሆናለች፣ ገና የበለጠ እናዳክማታለን ስትል አስታውቃለች። የኢራኑ አዲሱ መንፈሳዊ መሪ የሆኑት ሙጅታባ ካሚኒ ከፍተኛ ወታደራዊ አማካሪ ሞሳን ረዛኢም ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነቱን እንደምትቀጥል ያስታወቁ ሲሆን የኢራን ሚሳይሎች ወደ ታላላቆቹ የአውሮፓ ከተሞች ሊደርሱ ይችላሉ የሚለው ስጋት ደግሞ አሜሪካን አጋር አሳጥቶ ከታቀደው በተቃራኒ ጦርነቱን ብቻዋን እንድትጋፈጥ አስገድዷታል። በዚህ መሃል ታዲያ ዱባይን ጨምሮ በርካታ የአረብ ሀገራት የተመቱት ከእስራኤል በተተኮሰ ሚሳይል መሆኑን የሚያመለክት መረጃ መውጣቱ አሜሪካ ከአረብ ሀገራት ዘንድ የነበራትን ድጋፍ እንዳያሳጣት ተሰግቷል። በዝርዝር እንመለከታችኋለን። እስከ ፍጻሜው አብራችሁን ቆዩ። የአሜሪካ መከላከያ ሚኒስቴር ፔንታጎን በአሁኑ ወቅት እጅግ አደገኛ ሊባል የሚችል ወታደራዊ እርምጃ ለማካሄድ እያሰበ መሆኑ ተሰምቷል። እንደ ዘገባው ከሆነ አሜሪካ 3000 የሚጠጉ የ82ኛው የአየር ወለድ ክፍለ ጦር አባላትን ወይም ፓራትሮፕስ ወደ ኢራን ለመላክ እያሰበች ነው። እነዚህ ወታደሮች በድንገት ጥቃትና በፍጥነት ምላሽ በመስጠት የሚታወቁ የሰራዊት ቁንጮች ናቸው። ዋና ግብ የኢራን ቁልፍ የነዳጅ ማከፋፈያ የሆነችው የካርክ ደሴት ወይም ካርግ ኢስላንድ በቁጥጥር ስር መዋል ሊሆን እንደሚችል ተጠቁሟል። ታሪኩ እንዲህ ነው። መጀመሪያ የአሜሪካ የባህር ኃይል ወይም ማሪነስ ደሴት ላይ በማረፍ መሰረተ ልማቶችን የመቆጣጠርና የመጠገን ስራ ይሰራሉ። ከዚያም እነዚህ 3000 የአየር ወለድ ወታደሮች ተከትለው በመግባት አካባቢውን ሙሉ በሙሉ የማጠናከር ስራ ይሰራሉ ተብሎ ይጠበቃል። ይህ እርምጃ ከተተገበረ በቀጠናው ላይ ሊያስከትል የሚችለው የኃይል ሚዛን መዛባትና የነዳጅ ዋጋ መናር የብዙዎችን ስጋት ቀስቅሷል። ዓለም አቀፍ ተንታኞቹም ጉዳዩን በከፍተኛ ጥንቃቄ የተከታተሉት ይገኛሉ። እናንተስ ምን ትላላችሁ? የአሜሪካ ይህ ውሳኔ በመካከለኛው ምስራቅ ሰላምን ያመጣል ወይስ ቀውሱን ያባብሰዋል? የእስራኤል ባለስልጣናት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለማድረግ ያሰቡት ድርድር ውጤታማ ይሆናል ብለው እንደማያስቡ ተናገሩ። በኢራንና በእስራኤል መካከል የሚፈጽሙ ጥቃቶች በቀጠሉበት በአሁኑ ሰዓት በአሜሪካና በኢራን መካከል ድርድር ይጀምራል ተብሎ እየተጠበቀ ነው። በጦርነቱ ዋነኛ ተዋናይ የሆነችው የእስራኤል ባለስልጣናት ግን ምንም እንኳ ትራምፕ ከኢራን ጋር ከስምምነት የመድረስ ቁርጠኝነት ቢኖራቸውም በኢራን ላይ ጥርጣሬ እንዳላቸው ሎሬተርስ ተናግረዋል። ስማቸው እንዳይጠቀስ ያልፈቀዱ 3 የእስራኤል ባለስልጣናት ለዜና ወኪሉ እንደገለጹት ኢራን ከአሜሪካ በኩል የሚቀርበውን ጥያቄ በመመለስ ከስምምነት ይደርሳል የሚል እምነት የላቸውም። አንድ ወር ሊሞላው ጥቂት ቀናት የቀሩት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የቀጠለ ሲሆን ፕሬዝዳንት ትራምፕ ከስምምነት ካልደረሰ ከባድ ጥቃት በኢራን ላይ ለመፈጸም የ5 ቀናት ቀነ ገደብ አስቀምጠዋል። የኢራንና የአሜሪካ ከፍተኛ ባለስልጣናት ፓኪስታን ውስጥ በዚህ ሳምንት ውስጥ እንደሚገኙ የሚጠበቅ ሲሆን አሜሪካ በኢራን የኒውክሌርና የባሊስቲክ ሚሳይል መርሃ ግብሮች ላይ እቀባዎች እንዲደረጉ ትፈልጋለች። በቀጣይ መረጃ ከፍተኛ የኢራን እስላማዊ ቤታዊ ዘብ ባለስልጣን የሆኑት ሞሳን ረዛኢ ዓለም ጉድ ያሰኘ ጠንካራ መግለጫ አውጥተዋል። እኚህ ባለስልጣን እንዳሉት አሜሪካ በኢራን መሰረተ ልማቶች ላይ ማንኛውም አይነት ጥቃት ለመሰንዘር ከሞከረች የሚጠብቃት ምላሽ ማንም ያልገመተው አይነት ይሆናል። ከዚህ ቀደም እንደሚባለው የኢራን አጸፋ አይን ላይን ለጥርስ ጥርስ የሚል ተመጣጣኝ ምላሽ ፈጽሞ አይሆንም። ይልቁንም ባለስልጣኑ
በግልጽ እንዳስቀመጡት የኢራን እርምጃ ለአንድ አይነት ጥቃት ሲባል የአሜሪካን ራስ እጅና እግር የመቁረጥ ያህል እጅግ የከፋና ሀገሪቱን ሙሉ በሙሉ ሽባ የሚያደርግ የጥፋት በትር ይሆናል ብለዋል። የኢራን አዲሱ መንፈሳዊ መሪ የሆኑት ሞጅተባ ካሚኒ ከፍተኛ ወታደራዊ አማካሪ ሞሳን ረዛኢ ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነቱ እንደምትቀጥል አስታወቁ። ሰኞ ዕለት በቴሌቪዥን በተላለፈ ንግግር ላይ ረዛኢ እንዳረጋገጡት ሁሉም የኢኮኖሚ ማዕቀቦች እስኪነሱና አሜሪካ በኢራን የውስጥ ጉዳይ ጣልቃ እንዳትገባ የሚከለክል ሕጋዊ አስገዳጅነት ያለው ዓለም አቀፍ ዋስትና እስኪያገኝ ድረስ ኢራን ውጊያዋን አታቆምም። አማካሪው አክለውም የጦር ኃይሎቻቸው አሁንም በሙሉ ጥንካሬ ዘመቻውን እያካሄዱ መሆናቸውን ጠቅሰው በአዲሱ መሪ ስር የተዋቀረው የሀገሪቱ አመራር ኃላፊነቱን በተገቢው መንገድ እየመራ መሆኑን ገልጸዋል። ከአንድ ሳምንት በፊት ጦርነቱ በተግባር ማብቃቱን የገለጹት ረዛኢ ዩናይትድ ስቴትስ ውጊያውን ለማስቆምና የተኩስ አቁም ስምምነት ለማድረግ ዝግጁ እንደነበረች አጋልጠዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ እንዲቀጥል ከፍተኛ ግፊት ማድረጋቸውን ተናግረዋል። እንደ አማካሪው የይገባኛል ጥያቄ ጦርነቱ 15ኛ ቀኑን ካለፈ በኋላ ዩናይትድ ስቴትስ በዚህ ጦርነት ውስጥ ምንም አይነት የማሸነፊያ መንገድ እንደሌለ በግልጽ ተረድታ ነበር። ከዚሁ ጋር በተያያዘ የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ጋሊባፍ ዛሬ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ኢራናውያን መሪዎች ሙሉ በሙሉና አዋራጅ በሆነ ሁኔታ እንዲቀጥሉ እየጠየቁ መሆናቸውን በማስታወቅ የሀገሪቱን ጠንካራ አቋም አስተጋብተዋል። ይህ በእንዲህ እንዳለ በዚህ መሃል ታዲያ ዱባይን ጨምሮ በርካታ የአረብ ሀገራት የተመቱት ከእስራኤል በተተኮሰ ሚሳኤል መሆኑን የሚያመለክት መረጃ ወጥቷል። እስራኤል ከኢራን የተተኮሰ በማስመሰል የአረብ ሀገራቱን ላይ ጥቃት ስትፈጽም እንደነበር የሚጠቁም መረጃ ወጥቷል። ቀደም ሲል በኢራን ላይ የሚሰናዘር ወታደራዊ እርምጃ ሲቃወሙ የነበሩት የባህረ ሰላጤው ሀገራት አሁን ግን የቴህራን ወታደራዊ አቅም እንዲዳከም ፍላጎት እያሳዩ መሆኑ ተሰምቷል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ባህሬን በኢራን ቀጥተኛ ጥቃት ከተፈጸመባቸው በኋላ የኢራን የሚሳኤልና የድሮን ማምረቻዎች እንዲወድሙ አቋም ይዘዋል። ይህም ሀገሪቱ ከዚህ ቀደም የነበራቸውን የዲፕሎማሲ አካሄድ ወደ ወታደራዊ ድጋፍ እንዲቀይሩ አድርጓቸዋል። በአንጻሩ ኦማን ጦርነቱ በአስቸኳይ እንዲቆም እየወተወተች ሲሆን እስራኤል በሊባኖስ ንጹሃን ላይ የምታደርገው ጥቃት ግን በባህረ ሰላጤው ሀገራት ዘንድ ከፍተኛ ቅሬታ እየፈጠረ ይገኛል። እስራኤል ከኢራን የተተኮሰ በማስመሰል የአረብ ሀገራቱን ላይ ጥቃት ስትፈጽም እንደነበር የሚጠቁም መረጃ መጋራቱ በትብብራቸው ላይ ጥርጣሬ እንዲፈጥር ማድረጉ ተነግሯል። የእስራኤል ዋና ዓላማ አገሪቱ ከኢራን ጎን እንዳይሰለፉ ከማድረጉም ባሻገር አቅማቸው ማዳከም መሰረት ያደረገ እንደሆነ ተጠቁሟል። አሁንም እጅ አልሰጠችም ያለች ሲሆን በ3 ሳምንት ጦርነት አሜሪካ ሽባ ሆናለች፣ ገና የበለጠ እናዳክማታለን ስትል አስታውቃለች። የኢራን አዲሱ መንፈሳዊ መሪ የሆኑት ሞጅተባ ካሚኒ ከፍተኛ ወታደራዊ አማካሪ ሞሳን ረዛኢ ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስክታገኝ ድረስ ጦርነት እንደምትቀጥል ያስታወቁ ሲሆን የኢራን ሚሳይሎች ወደ ታላላቆቹ የአውሮፓ ከተሞች ሊደርሱ ይችላሉ የሚል ስጋት ደግሞ አሜሪካን አጋር አሳጥቶ ከታቀደው በተቃራኒ ጦርነቱን ብቻዋን እንድትጋፈጥ አስገድዷታል። በዚህ መሃል ታዲያ ዱባይን ጨምሮ በርካታ የአረብ ሀገራት የተመቱት ከእስራኤል በተተኮሰ ሚሳኤል መሆኑን የሚያመለክት መረጃ መውጣቱ አሜሪካ ከአረብ ሀገራት ዘንድ የነበራትን ድጋፍ እንዳሳጣት ተሰግቷል። ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኘው የዩናይትድ ኪንግደም ወይም ዩኬ እና የአሜሪካ የጋራ ወታደራዊ ሰፈር ላይ የረጅም ርቀት ባለስቲክ ሚሳይሎችን ማስወንጨፏ በመካከለኛው ምስራቅ ያለውን ግጭት እያባባሰ መምጣቱን ያሳያል። በእርግጥ ሚሳይሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረጅም ርቀት ሚሳይሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተነግሯል። ቴህራን እስካሁን ድረስ ሚሳይሎቹ መተኮሱን በይፋ አላረጋገጠችም። የኢራን ሚዲያዎችን ቢሆኑ ዘገባዎቻቸው በአብዛኛው ውጭ መገናኛ ብዙሃንን ብቻ ጠቅሰዋል። ባለሙያዎቹ አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። በርሊን፣ ፓሪስ እና ለንደን ጨምሮ የአውሮፓ ዋና ከተሞች በቴህራን ሚሳይሎች ኢላማ ሊሆኑ ይችላሉ። የዩኬ የካቢኔ ሚኒስተር የእስራኤሉ መከላከያ እንደሚለው ኢራን ለንደን መድረስ የሚችል የረጅም ርቀት ሚሳይሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምገማ የለም ብለዋል።
የቢቢሲ ኒውስ ፐርሺያ ባልደረባ ሮህኔ ኻባቢዛድ የኢራን የሚሳኤል ጥቅሞች ለረጅም ጊዜ የዓለም አቀፍ ትኩረት ማዕከል ሆነው ቆይቷል ይላል። ቴህራን የሚሳኤል ግንባታዋ ሙሉ በሙሉ ለመከላከልና በብሔራዊ መከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ተቺዎች ግን ረጅም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጥ እንደሚችል ይከራከራሉ።